እዚህ ሰው ሁሉ አንጀቱ በረሃብ ተጣብቋል ይላሉ ቢቢሲ ትግርኛም ያናገራቸው አንድ እናት። ዋና ችግራችን ምግብ የሚባል የለም። ባለፉት 6 ወራት የሰጡን እህል የሚበላ አይደለም። ማሽላው የተበላሸ ብዙ ቆሻሻ ያለበት ነው። ታጥቦ ራሱ እህል መሆን አይችልም። እርሱንም ቢሆን የማያገኝ ስንት ነፍሰ ጡር፣ ስንት አረጋዊ አለ። በሕይወት መቆየታችንም ራሱ ተመስገን ነው። በምዕራብ ትግራይ ከ10,000 በላይ ተፈናቃዮች በሚኖሩበት የሕፃጽ መጠለያም በርካታ አዛውንቶች፣ ነፍሰ ጡሮችና ሕፃናት በምግብና በሕክምና እጦት እየተሰቃዩ መሆናቸው ይነገራል። የሕፃጽ ተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርያ ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም ብለዋል ለቢቢሲ በሰጡት ቃል። ረሃብ በተለያዩ አካባቢዎች ቢከሰትም የሕፃጽን ልዩ የሚያደርገው አረጋውያን የሚገኙበት በመሆኑ ነው ብለዋል አስተባባሪው ቄስ አብርሃም። የሚደርሳቸው ማሽላ እንደሆነና ጥራት የሌለው በመሆኑ እንኳን ሰው አይጥ እንኳን አትነካውም በማለት ይገልጻሉ። የትግራይ ሲቪክ ማኅበራት ኅብረት ሥራ አስኪያጅ ዶክተር ይካሎ ወልዱ በክልሉ 90 የሚደርሱ የስደተኛ መጠለያ ጣቢያዎች እንዳሉና በሕፃጽ ረሃቡ ካለፈው ነሐሴ ወዲህ እየተባባሰ መሄዱን ገልጸዋል። የዞኑ ዋና አስተዳዳሪ አቶ ግደው አዝናው የተፈናቃዮች የረሃብ ችግር እየሰፋ መሆኑንና ምክንያቱ ደግሞ ለረጅም ጊዜ በመጠለያ ማሳለፋቸውና በቂ እርዳታም አለማግኘታቸው እንደሆነ ገልጸዋል። በሌላ በኩል የተባበሩት መንግስታት በጋምቤላ ክልል በተፈጠረው የጸጥታ መደፍረስ ሳቢያ ለስደተኞች የሚያቀርበውን አገልግሎት ማቋረጡን ገልጧል። ድርጅቱ በጋምቤላም ከሰሞኑ በተፈጠረ ግጭት ለስደተኞች የምግብና የውሃ አቅርቦት ለጊዜው ማቋረጡን ይፋ አድርጓል።